በመጀመሪያ እግዚአብሔር ይመስገን ሄሚ እንደዚህ ሲሆን ስላየሁሽ። አረ በኢየሱስ ስም ውዶቼ ማለት 25 ማለት ምን ማለት ነው አልገባኝ። አሁን እኮ ዶክተር እንደዛ ነው ያለው እና እንደዚህ ተደረገች እንጂ እሱ አሁን እኮ የልጁ ዲኤንኤ አልተመረመረም። ጊዜውን ለማወቅ ነው እንጂ ማለት የተመረመረው ገባችሁ አይደለ? እኔ ግራ ገባኝ። ወይኔ ሄሚ ገና ሌላ ህመም ይሄ የምር ነው ሌላ ህመም እኮ ነው ውዶቼ እግዚአብሔርን ማለት ድራማ ነው ይሄ ነገር። እንዴት ነው ውዶቼ? ማለት ምን እየተደረገ ነው ያለው ነገር እኔ አልገባኝም። ወይኔ እኔ ላዝንልሽ እኔ እናት እኔ ልሳበርልሽ። ተሳበራችሁ እኮ ልቤ እግዚአብሔርን። አረ በስመ አብ ወልድ ምን ጉድ ነው የምር ምን ጉድ ነው ደግሞ። እንዴት ነሽና? ሰላም ውዶች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ብዙ አይኔ ጋር ሁሉ ሰላም ነው ውዶች። ሄሚዬ ዛሬ ያው ነቅታለችም ከትላንትና ትሻላለች። ያው ሌላ ልብ የሚሰብር ነገር ነው እንጂ የምረ ነው የምላችሁት። እውነት ይሄ ከባድ ነገር ነው። ከባድ መርዶ በሉት በቃ መርዶ እግዚአብሔርን በቃ ባመናችሁት ሰው እንደዚህ ነገር መፈጠር ማለት መርዶ ነው። የምረ ነው የምላችሁት። ልብ የሰጣችሁ ሰው ያመናችሁት የወደዳችሁ ልብ ያፈቀራችሁት ልብ ላይ እንደዚህ ነገር መደረግ ማለት ኧረ በስመ አብ ወልድ ኧረ በስመ አብ ወልድ እንዴ! ኧረ ግን ምንድነው? ምን እየተካሄደ ነው ቤተሰብ? እኔ እኮ ማመን እየቻልኩ አይደለም። እግዚአብሔር ይሄ ነገር በቃ እውነት ነው በቃ ማለት እሷ ያለችው ጊዜ ነው ማለት ሌላ እውነት አላት ማለት ነው። ግን እውነት አላት ከምንል ገና ደግሞ ሌላ ማለት ማስመርመሪም ዲኤንኤ ወረቀት አለ። ዲኤንኤም ደግሞ ገና አልታወቀም። ግን እስከዚህ ድረስ ሄሚ መሰበሩስ በቃ ብሩክና ሄሚ ለዚህ ነበር እኛ እየወደደን ራሳችን አሳልፈን እየሰጠን የነበረው ለዚህ ነበር። በቃ ለዚህ በቃ አይደል? የምር ነው የምላችሁት። ለብሩክና ለሄሚ ብሩክ ሄሚ ቡራ ሄሚ ያኔ ነው ቲክታክ በየሚዲያው በየቲክቶኩ በየኢንስታግራሙ በየዩቲዩብ እየዞረን የነበረው ለዚህ ነው። በቃ የእናንተ ነገር እንደዛ ነው። በቃ ጥሩ አስተምራችኋል። ሰውን እንዳንወድ ነው ያደረጋችሁት። የምር ነው ሚዲያ ላይ ማንኛውም የንንጃ ካፕል ሆኖ ቢመጣ ራሱ እኛ አሁን ከዚህ በኋላ እናንተ ለተጸጸተናል። በቃ እንደዛ ነው። እኔ ተስባ ሊቆርጡ ነው ውዶቼ። እኔ እንጃ እኔ አሁን ላይ እሺ ምንድነው እየተካሄደ ያለው አልገባኝም። ድራማ ነው ብላችሁም የራሳችሁ እያሳመናችሁ ያላችሁ ሰዎች አላችሁ። ዛሬ ደግሞ ይሄው እንደዚህ ያደረጋችሁ ሄሚ ልጁ ወሩን ለማወቅ ነው እንደዚህ ያደረጋችሁ። ኧረ በስመ አብ ወልድ። እሺ አሁን እኮ 25 ማለት ምን ማለት ነው? ማለት ወር ነው ምንድነው አልገባኝም። እስቲ ንገሩኝ እስቲ በእናታችሁ እግዚአብሔርን ግራ ገብቶኝ እኮ ነው ውዶቼ እግዚአብሔርን። እንደ ብሩክ እኔ እኮ ግራ የገባኝ ነገር አንተ እንዴት ነው አንተ ራሴ ማለት ያደረከው ነገር ካለ ለምን በግልጽ አትነግራትም? ለሄሚ አስረዳት እንጂ ተሳስቼ ነው ወይስ በሆነ ነገር ወይ በመድኃኒት ወይ በሆነ ነገር ማለት አደንዝዛ ነው ብለ ወይ ንገራት። የምር ነው ምልክ እንዴ ሄሚ እንደዛ አሁን እኮ የምር ነው በጣም ልቧ ነው የሚሰበረው ውዶቼ። የምር ነው በቃ ከዚህ በኋላ ሰው የተባለ ሰው ነው እንደ ማለት የምታምን ይመስላችኋል? ኧረ በኢየሱስ ስም ልቤ ወይኔ ከዚህ በኋላ ሰው ማመን አለ? ሰውን እናመናለን? ፍቅረኛ ነው ብዬ አምናለሁ እንዴ እኔ ምንድነው ይሄ ነገር ስራ ነው ወይስ እስቲ እኔ ንገሩኝ እስቲ ውዶቼ ንገሩኝ። ስራ ነው? ወይኔ ወይ ጉድ ሄሚዬ እኔ ልሰበርልሽ ብቻኝነት እንዳይሰማሽ እኛም አለንልሽ። ይሄ ነገር እውነትም እስካሁን ድረስ አሁን ገና አልታወቀም። ገና ማወቅ ማለት ማሳወቅ ያለበት ብዙ ነገር አለ። ግን ወሩ ከተረጋገጠ ደግሞ ሌላ ችግርማ አለ ማለት ነው። ብሩክ እኮ አንተ እንዳደረኩ እኮ ነው አምን አለ በቃ እንደዛ ነገር አይደለ? አንተም ተጫንቃልኝ አንተ ላይ ማፈረድ አልችልም እግዚአብሔርን። የምር ነው የምላችሁት ሄሚዬ እኔ ልሰበርልሽ ወይ የልብ ስብራት ወይኔ ቤተሰብ። አረ በኢየሱስ ስም እግዚአብሔር አምላክ ሆይ ግን ምን አይነት ቀን ይሁን ያገኛት ብሩክ? ምን አይነት ቀን ነው ከዚህ ልጅ ጋር የተኛው? ምን አይነት ቀን ያቀፍካት? ህይወታችን ለዝም ብለን ምን አርገን በቃ የምናልፈው ነገር ይወላችሁ አንድ ፍሬ የሆነ ጥሩ ቦታ ላይ ጥላችሁ ሲታልፉ ያ ፍሬ ሊፈራ ይችላል ማለት ያፍራልም ማለት ታውቃላችሁ። እንደዛ ነው። አንተ አሁን እኮ ያን ጊዜ ወይም እንደ ቀልድ ወይ የሆነ ነገር ሆነ ተናዳ ያራከው ነገር ሊሆን ይችላል። አድርጋልም እያልኩ አይደለም።
ግን አየ ዛሬ እኮ እንደዚህ ከምትወዳት ልጅ ልትርቅ ነው ማለት ነው። ድራማ ነው አልገባ ውዶች፣ ድራማ ነው ወይስ እኔ ያልገባኝ ነገር ድራማ ነው ወይስ ምንድነው? እስቲ ንገሩኝ። እኔ ለምን እየቻልኩ አይደለም። ሄሚዬ አሁን እኮ ልቧ ተሰበረ፣ እኛ ልብ ተሰበረ። እኛም ተው እኛ ውሸቱን ተው እንኳን እኛ እንችላለን እንደው ብንሰብርም የምር ነው። እኔ ሄሚ ያልታመና ወንድ ሌላ ሰው እኔ ሄሚ እንደዛ ፍቅር ስትሰጥ ሄሚን ያልታመና ወንድ በሄሚ ተስፋ ቆርጦ ሌላ ሴት ጋር የሚሄድ ከሆነ ወንድ ላይ እኔ ተስፋ አላረግም። የምር ተስፋ አላረግም። እኔ ተስፋ አላረግም። በቃ እውነት ሄሚዬ እንደዚህ ሰበርሽ። በቃ የኔ እናት የኔ ቆንጂዬ ሄሚዬ አይዞሽ እሺ፣ እግዚአብሔር አለልሽ። የምር ነው። ላንቺ ያለው ነገር መቼም አይቀርም። ላንቺ የተባለው ነገር ላይ መቼም ብሩክ ላንቺ ያለው ሰው ከሆነ እውነቱ ይወጣል። በቃ ተረጋጊ። የምር ነው። እኔ ልሰበርልሽ። የምር ነው የኔ እናት። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም ጉድንካን ነው። እውነት ጉድ ነው። እውነት ይሄ ነገር ጉድንካን የምር ነው። ጉድ ነው የዛሬው እንዶ እኔ ግን እያመንኩ አልነበረም እኮ ፎጣ ልብስ አሪጋ ነው ብለን ነበር። እና ልጅም ካለ አሁንም እኮ የብሩክ ነው እያለን አይደለም። አሁንም ይሄንም ማረጋጋጥ ማለት አስፈላጊ ነገር ነው ውዶቼ። ልጅ ሳይወለድ እንትን እንደኔ ማረግ አይቻልም እንዴ? እስቲ ንገሩኝ እስቲ በፈጣሪ ወይኔ